በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች እንደምሰነበታችሁ አሜን። በቸርነቱ ሳይገባን ከያለንበት ሰብስቦ ስለታወቀን አምላክ ምስጋና ለእርሱ ይሁን። እንኳን ለታላቁ ለዐቢይ ጾም በዓል አደረሳችሁ አደረሰን። ለዛሬ የምንማርበት የትምህርት ርዕሳችን በዐቢይ ጾም ውስጥ እንግዲህ የመጀመሪያው ሳምንት ላይ ስለደረስን ዘወረደ በሚል ቃል መማር እንጀምራለን። እንግዲህ ዐቢይ ጾም ታላቁ ጾም ተብሎ ከቤተ ክርስቲያናችን የምንጾመው ታላቅ ጾም ነው። ዐቢይ ጾም ከሰባቱ አጽዋማት መካከል ታላቁና የመጀመሪያው ጾም ነው። ኦርቶዶክስ ቤተ ክርስቲያን በአጠቃላይ 7 አጽዋማት አሏት። ከሰባቱ አጽዋማት ከጊዜ አንጻር 55 ቀን ያህል ቆጥረን የምንጾመው ጾም ይሄ ታላቁ ዐቢይ ጾም ነው። ዐቢይ ጾም ጾመ ኢየሱስም ተብሎ ይጠራል። ጌታችን አምላካችን ኢየሱስ ክርስቶስ የጾመው ጾም ነው። በማቴዎስ ወንጌል ምዕራፍ 4 ላይ እንደምናነበው ጌታችን አምላካችን ኢየሱስ ክርስቶስ ከተጠመቀ በኋላ አልዋለም አላደረም፣ ወደ ገዳመ ቆሮንቶስ እንደሄደ የማቴዎስ ወንጌል ምዕራፍ 4 ላይ ያስቀምጥልናል። ምዕራፍ 3 ላይ የምናገኘው መጠመቁን እናገኛለን። ምዕራፍ 4 ላይ ደግሞ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት እንደ ጾመ እንደ ጸለየ እግሩን ከዘረጋ ሳያጥፍ እያሉ ሊቃውንቱ የነበረው የጾሙ ጊዜ ምን ያህል ጠንከር ያለ ጾም ጊዜ እንደነበረ ይገልጻሉ። ስለዚህ ይህንን ጾም ደግሞ ኦርቶዶክስ ቤተክርስቲያን በየዓመቱ እንድንጾመው ታደርገናለች። አጽዋማቱ ስንመለከት 55 ቀን ብለን ብናስቀምጥም ከ55 ቀን ውስጥ ያሉትን እሁዶች ያንዳንዱን ሊቃውንተ ቤተክርስቲያን ስም ሰጥተዋቸው እንድናስባቸው አድርገውናል። ሰንበታቱ አጠቃላይ 9 ናቸው። እንግዲህ ከመጀመሪያው እሁድ ዘወረደ ብለን እነሳለን። ከዛ ቅድስት፣ ምኩራብ እየተባለ እያንዳንዱ እሁድ ላይ ሰንበታቱን ስም ሰጥቷቸው እስከ ትንሣኤ ድረስ እንደርሳለን። እንግዲህ እነኚህ ዕለታቱ በሙሉ በሌሎቹ ትምህርቶች ለምንማራቸው እንግዲህ የመጀመሪያውን ዘወረደ የሚለውን ዛሬ እንደ እግዚአብሔር ፈቃድ እንመለከታለን። እንግዲህ ዘወረደ ማለት የወረደ ማለት ነው። ከሰማያት ሰማያት መውረዱን፣ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆኑን፣ በዚህ ምድር መመላለሱን ቤተ ክርስቲያናችን መጽሐፍ ቅዱሳዊ ሐሳቦችን አንስታ በሚገባ የምታስተምርበት የምትገልጥበት ወቅት ነው። እንግዲህ ዐቢይ ጾም የመጀመሪያው ሳምንት ዘወረደ የወረደ ተብሎ ይገለጣል። እንግዲህ መውረድ ሲባል ከሰማያት ሰማያት መውረዱን የምንገልጽበት ነው። ለዚህም ደግሞ በዚህ በዐቢይ ጾም የሚነበበው የወንጌል ክፍል በመጀመሪያው ክፍል ስንመለከት ዮሐንስ ወንጌል ምዕራፍ 3 ላይ የተጻፈውን እናገኛለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ስንመለከት እንደዚህ ይላል፣ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው በሚል ኃይለ ቃል ተጽፎ እናገኛለን። ስለዚህ የሚነበበው የወንጌል ክፍል የዮሐንስ ወንጌል ምዕራፍ 3 ነው። ቁጥር 13 ጀምሮ ሙሉ ንባብ ይነበባል። አሁን ይህን ቃል ስንመለከተው ወንጌላዊ ዮሐንስ እንደጻፈልን ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ከሰማይ የወረደው ማን ነው ሲባል ጌታችን አምላካችን ኢየሱስ ክርስቶስ ነው። አምላካችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን፣ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆኑን፣ በዚህ ምድር መመላለሱን፣ ማዳኑን መፈጸሙን የምናስታውስበት የምንገልጥበት የመጀመሪያው ሳምንት ነው። እንግዲህ ዐቢይ ጾም ቅድም እንዳልኩት እያንዳንዱ እሁዶች ሳምንታቱ የምናስብባቸው ጉዳዮች ስላሉ በዛ የመጀመሪያው እንግዲህ ዘወረደ ብለን ከሰማይ መውረዱን እንገልጣለን። ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም ይልና እርሱም ማን ይላል? እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይሄ ምስጢረ ሥጋዌን በሚገባ የሚገልጥልን ኃይለ ቃል ነው። እንግዲህ ከሰማይ ወረደው ዮሐንስ ወንጌላዊ እንደገለጸን ምዕራፍ 1 ላይ ስናይ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ነበረ፣ ቃል እግዚአብሔር ነበረ፣ ሁሉ በእርሱ ሆነ እያለ ይገልጽንና ቃል ሥጋ ሆነ ጸጋ ማለትን ተመልቶ በእኛ አደረ ይላል እና ኦርቶዶክስ ቤተክርስቲያን ኦርቶዶክስ ተዋህዶ የሚለውን ስም የያዝንበትን ጉዳይ ስንመለከት ቃል ሥጋ ሆነ የሚለውን ቃል የምናይበት ነው። ቃል መለኮት እግዚአብሔር ሥጋ ሆነ ከድንግል ማርያም ከሥጋዋ ሥጋ
ከነፍሷ ነፍስ ነስቶ ሰው ሆነ። ይሄ በጣም የሚደንቅ ነው። እግዚአብሔር ከሰማይ ወርዶ ከድንግል ማርያም ሰው መሆኑን ስናስብ፣ በቤተልሔም መወለዱን ስናስብ ይሄ በጣም የሚደንቅ ነው። እንግዲህ እግዚአብሔር በሁሉ ስፍራ ያለ አምላክ ነው። እግዚአብሔር መንፈስ ነው፣ በሁሉ ስፍራ አለ። ግን በተለየ አካሉ ከሦስቱ አካል አንዱ አካል ወልድ ከሰማይ መውረዱን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋህዶ ከብሮ መኖሩን የምንገልጽበት ታላቅ በተለየ መልኩ በሳምንት ውስጥ ይሄንን እንገልጻለንና እግዚአብሔር በሁሉ አለ። ግን በተለየ አካሉ አሁን ከድንግል ማርያም ሰው ሲሆን በቤተልሔም ሲወለድ ከዛ ማዳኑን ቀስ በቀስ እንዴት እንደፈጸመ የምናይበት እንዲህ ያለ ደግሞ ዕለተ ዓርብ ሲደርስ መስቀል ላይ መሰቀሉ ሥጋውን መቁረሱ ደሙን ማፍሰሱ ስለ ዓለም መዳን ሲል ያ ቃል ሥጋ የሆነው ከድንግል ማርያም የተወለደው መከራ የተቀበለው ዕለተ ዓርብ የተሰቀለው ከዛ የሞተው የተቀበረው የተነሳው ይሄን በማሰብ በአብይ ጾም በ55 ቀን ውስጥ ኢየሱስ ክርስቶስን ሰው የመሆን ሰው የሆነበትን ዓላማ ለምን ሰው እንደሆነ ሰው ሆኖ ደግሞ ምን እንደሰራ እዚህ ምድር ላይ የምናይበት በተዋህዶ የከበረ አምላክ እንደሆነ የምንገልጽበት ምስጢር ስለሆነ ምስጢረ ሥጋዌ ተሰገወ ሥጋን ለበሰ ሥጋን ተዋሃደ ብለን የምንገልጽበት ትምህርትን የምናስተምርበት የምንገልጥበት በተለየ መልኩ የምናሳይበት ወቅት ነውና የእግዚአብሔርን ከሰማይ መውረድ ከድንግል ማርያም መወለድ የምናስብበትን ይበልጥ ደግሞ ትሕትናውን የምናስብበት ነው። እግዚአብሔር ለምንድን ነው ሰው የሆነው ብለን ስናስብ በብዙ መልኩ ሊቃውንተ ቤተክርስቲያን እየተረጉሙልናል። እንግዲህ አንዱ የምናነሳው ከሰማያት መውረዱ ሰው መሆኑን ዓለምን ለማዳን ነው፣ ሰውን ለማዳን ነው። አንድያ ልጁን ወደ ዓለም ላከ ይለናል ቅዱስ ዮሐንስ ወንጌላዊ። ወደ ዓለም የላከው አንድያ ልጁን ዓለምን ለማዳን ነው፣ ዓለምን እንዲሁ ወዷልና። ስለዚህ እግዚአብሔር ዓለም ሲል ሰውን ለማለት ነው፣ የሰው ልጅን ለማዳን ሲል ነው ሰው የሆነው እና ካለው ልዕልና ክብር እግዚአብሔር በእርግጥ በሁሉ ስፍራ አለ። ግን በሰማይ የምትኖር ስንለው ልዕልናውን ክብሩን ከፍ ያለ መሆኑን ለመናገር ስንገልጽ አባታችን ሆይ በሰማይ የምትኖር እንለዋለን እና በሰማይ የሚኖር ልዕልና ያለው ክብር ያለው አምላክ ግን ከሰማይ ወረደና ሰውን ምን ያህል ቢወደው ነው የሰውን ሥጋ የለበሰው። ፍቅሩንም እናይበታለን። እግዚአብሔር የሰውን ሥጋ ይለብስ ዘንድ ፈቃዱ ሆነ፣ ጉዱ ሆነ፣ ሰውን ለማዳን ሲል ማለት ነው። ሰውን ለማዳን የነበረውን ያለውን ክብር ትቶ ወደዚህ ምድር መጣ፣ የሰውን ሥጋ ለበሰ። ስለዚህ እንግዲህ ይሄ ዮሐንስ ወንጌላዊ የሚገልጽን ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ቃል ሥጋ ሲሆን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሲሆን በዛው አንጻር ደግሞ የሰው ልጅ ክብሩ ከፍ አለ ማለት ነው። ከፍ አለ እንግዲህ እግዚአብሔር ሰው ሆኖ በዚህ ምድር ሲመላለስ የሰው ልጅ ሥጋ ደግሞ ከብሮ በላይ በሰማይ በዙፋን ተቀምጧል ማለት ነው። ምን ያህል ቢወደን ነው ፍቅሩ እንደዚህ የገለጠልን ብለን በሚደንቅ ሁኔታ እያሰብን የምንዘክርበት ጊዜ ሆኖ ቤተክርስቲያን በዚህ ታስተምረናለች። ስለዚህ የወጣ ማንም የለም ይላል። ደግሞ ወደ ላይ ወደ ሰማይ የወጣ ያረገ በዚህ መልኩ ማንም የለም። አሁን ይሄን ስናስብ ጥያቄዎች ይነሳሉ። እንዴ ሄኖክ አርጎ የለ ወይ? ኤልያስስ አርጎ የለ ወይ ይላሉ። እውነት ነው፣ እነሱ ሥጋውያን ምድራውያን ነበሩ። አካሄዳቸውን ከእግዚአብሔር ጋር ስላደረጉ አዎ አርገዋል። ይሄ ግን ከሰማይ የመጣ ነው፣ ቃል ነው፣ እግዚአብሔር ነው። ስለዚህ ከሰማይ ወረደው እሱ ነው። ከዛ የሰውን ሥጋ ደግሞ አክብሮት ከፍ እንዳደረገው የምናይበት ስለሆነ ራሱ ሲቀርጽ ወንጌላዊ እርሱም በሰማይ የሚኖረው የሰው ልጅ ነው። የሰው ልጅ የተባለው አምላካችን ጌታ ኢየሱስ ክርስቶስ ነው። ስለዚህ ይህን ትምህርት ስናስተምር በተለይ በአብይ ጾም የምናስባቸው ብዙ ጉዳዮች ይኖሩናል። ሁልጊዜ በሕይወታችን ልናደርግ የሚገባን ግን በተለየ መልኩ ደግሞ በአብይ ጾም ውስጥ ይህን ታላቅ ጾም እየጾምን እኛ ሰዎችን ለማዳን መሪያን እየተጓዘን እንደሆነ የምናስብበት የምንጾመው ጾም ላይ ቁርሳችንን ምን እያደረግነው ነው ልንጾም ያሰብነው። በአብይ ጾም 55 ቀን ስንጾም የ55 ቀን ቁርሳችንን የተቸገሩ የተጎዱ ሰዎችን ለማሰብ የምንጠቀምበት ይሆን ወይስ ደግሞ እንደተለመደው ቁርሳችንን ቤት ውስጥ እያስቀመጥነው ለራሳችን መልሰን ኢኮኖሚ እንደማስተካከል እኛ ቤት የሚቀር ይሆን? እንደዚህ ከሆነ ከነበረን ልዕልና ካለን ክብር ካለን ቁርሳችንን በየጧቱ እንመገብ የነበር ሰዎች አሁንም ካስቀመጥነው ወረድ ብለን የደከሙ ሰዎችን የተራቡ ሰዎችን ማሰብ አልቻለም ማለት ነው። የክርስቶስ ተከታዮች ከሆነን በክርስቶስ ክርስቲያን ከተባለን የሚጠበቅብን እኛ ካለን ክብር ብለን ከምናስበው
ስልጣን ብለን ከያዝነው ዕውቀት ብለን ከያዝነው ሌሎች ማካፈል፣ ሌሎች መስጠት፣ እንደውም ዝቅ ብሎ ወርዶ የደከሙትን፣ የተጎዱትን፣ የተራቡትን፣ የተቸገሩትን ማሰብ ያስፈልጋል። በተለይ አሁን ባለንበት ዘመን በሀገራችን ብዙ መፈናቀሎች እየደረሱ ስለሆነ የተቸገሩ ሰዎች በጣም ብዙ አሉ። እኛ በሞቀ አልጋ ላይ የምንተኛ ሰዎች በጾሙ ሰዓት የሚጠበቅብን ከጌታችን ከኢየሱስ እንደተማርነው መውረድ ነው፣ ዝቅ ማለት ነው፣ ትህትናን ገንዘብ ማድረግ ስለሆነ ብዙዎች ከሞቀ አልጋቸው ላይ ወርደው ምንጣፍ ላይ የሚተኙ አሉ። እግዚአብሔር ወርዶ ዝቅ ብሎ በትህትና ከኛ ጋር ከተመላለሰ እኛም የሱ ልጆች ከሆነን እሱን ለመምሰል የሚጠበቅብን እኛም ከሞቀ አልጋችን ወርደን ዝቅ ብለን በትህትና በጾም በጸሎት እንድንቆይ ነው ጊዜው የሚያስተምረን። ቅድም እንዳነሳ ነው የተጎዱ ሰዎች አሉ፣ በየጎዳና የሚኖሩ ሰዎች አሉ። እነኚህን ሰዎች ወርዶ ዝቅ ብሎ እኛም መጠየቅ ያስፈልጋል። የተፈናቀሉ ሰዎች ብዙ አሉ። እነኚህን ሰዎች ወርዶ ዝቅ ብሎ እነኛን ማናገር፣ ማድረግ የምንችለውን ማድረግ ይጠበቅብናል። ለዚህ የክርስቶስ ተከታዮች አምላካችን ክርስቶስ የሰራውን ስራ ያደርጋሉ። ራሳችንን ከፍ ከፍ ማድረግ ከፈለግን የሚጠበቅብን ራሳችንን ዝቅ ማድረግ ነው። ራሳችንን በክብር በላይ በሰማይ በእግዚአብሔር ዙፋን ከእግዚአብሔር ጋር ለመኖር ከቅዱሳኑ ጋር ለመኖር ፍላጎት ፈቃድ ካለን የሚጠበቅብን ራሳችንን ዝቅ ማድረግ ነው። ትህትና ነው የሚያስፈልገን። መውጣት ከፈለግን ከፍ ከፍ ማለት ከፈለግን የሚጠበቅብን የክርስትናው መርህ ዝቅ ማለት ነው፣ መውረድ ነው። ኢየሱስ ክርስቶስ በከብቶች በረት በቤተልሔም በግርግም ውስጥ ተወልዶ ስናየው ሁሉ የእሱ ስፍራ ሲሆን እያለ እንዴት ነው በከብቶች በረት? ድንግል ማርያም የመውለጃ ወራት ደረሰ። የት ትውለደው? ቦታ ስፍራ አጣች። እነ ዮሴፍ ፈለጉ አልተገኘም። መጨረሻ የተገኘው የከብቶች በረት ነው፣ የከብቶች ግርግም ነው። ስለዚህ በከብቶች በረት በግርግም ውስጥ ተወለደ። ለእኛ ትሕትናን እያስተማረን ነው። በአብይ ጾም ጾሞ እሱ እኛን ጹሙ እያለን ነው። ትሕትና አሳይቶን አርአያነቱን ምሳሌቱን አስቀምጦ እናንተም ትሑታን ሁኑ፣ ራሳችሁን ዝቅ አድርጉ። ለዚህ የክርስትና ሕይወት ራስን ዝቅ የማድረግ ሕይወት ነው። ራሳችን ዝቅ ስናደርግ እግዚአብሔርን አስበን ነው። አሁን ባለስልጣናትን ሌሎችን ፈርተን አይደለም። ራሳችን ዝቅ የምናደርገው ስለ ክርስቶስ ነው፣ ስለ እግዚአብሔር ነው። ስለ ክርስትና መንገድ ስን ራሳችንን ዝቅ የምናደርገው። ለዚህ ሌሎችን ለማዳን ሲባል ዝቅ ይባላል። አምላካችን ክርስቶስ ከሰማይ ወርዶ ሰዎችን ለማዳን በቤተልሔም በከብቶች በረት በግርግም እንደተወለደ እኛም ራሳችንን ዝቅ ማድረግ አለብን። የክርስትናው መርህ በመውረድ መውጣት ነው። መውጣት ከፈለግን ከፍ ማለት ከፈለግን ክብርን ከፈለግን የሚጠበቅብን ራሳችንን ዝቅ ማድረግ መውረድ ዝቅ ማለት እንደሚገባ ነው ያስተማረን። ስለዚህ መርሁ ለመውጣት መውረድ ነው። በመውረድ ውስጥ ነው መውጣት የሚገኘው። ትንሣኤ እርገት የሚገኘው ዝቅ በማለት ነው። አምላካችን ክርስቶስ ይህን አስተምሮናል። በቤተልሔም ተወልዶ ዝቅ ብሎ አሳይቶን በኋላ ለታሩን ተሰቅሎ የማይገባውን የመስቀል ሞት ተሰቅሎ መስቀል ላይ ራሱን ዝቅ አድርጎ ኃጢአተኞች በሚሰቀሉበት መስቀል እሱ የእኛን ኃጢአት ተቀብሎ መስቀል ላይ ተሰቀለ። ከዛ ሞተ፣ ተቀበረ። በሦስተኛው ቀን ተነሳ። ትንሣኤውን አወቅን፣ ሰማን። ከዛም 40 ቀን እየታየ ቆየ። በ40ኛው ቀን አረገ። እርገት ማለት ደግሞ ይሄ ነው። ስለዚህ እኛም የእሱም መንገድ የምንከተል ከሆነ መንገዱ ራስን ዝቅ ማድረግ እንደሆነ የተማርንበት ነው። ስለዚህ ለማድረግ ከሱ ጋር በኋላ በምጽአት ሲመጣ ከፍ ከፍ እንድንል አብረን እንድናርግ የሚጠበቅብን መውረድ እንደሆነ አስተምሮናል። አባቶቻችን ይሄን መንገድ ተከትለዋል። እናታችን ቅድስት ድንግል ማርያም ይሄን መንገድ የተከተለችው ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ሲያበስራት ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ስትል ራሷን ባሪያ አድርጋ ነው። ራሷን ትሕትና ውስጥ ገብታ ራሷን ዝቅ አደረገች። በዚህ ምድር ላይ ከኖሩ ሰዎች መካከል እንደ ቅድስት ድንግል ማርያም ራሱን ዝቅ ያደረገ ማንም የለም። እግዚአብሔር ሰዎች ላይ ስራ የሚሰራው ራሱን በሚያዋርድ ሰው፣ ራሱን ዝቅ በሚያደርግ ሰው፣ በትሕትና በሚኖር ሰው ውስጥ እግዚአብሔር ስራውን ይሰራል። ስለዚህ ድንግል ማርያም ራሷን ዝቅ አደረገች። ራሷን ባሪያ፣ ትሁት፣ አገልጋይ አድርጋ አስቀመጠች። እግዚአብሔር በሷ አደረባት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። በተዋህዶ ከበረ። ቃል ስጋ ሆነ። በትሕትናዋ ምክንያት ማለት ነው።
ስለዚህ እግዚአብሔር በእኛ ላይ ስራ የሚሰራው ራሳችንን ዝቅ ስናደርግ፣ ስንወርድ፣ ሰዎችን ለማዳን ብለን በምናደርገው። እውነት ነው፣ ራስን ዝቅ ማድረግ ዋጋ ያስከፍላል። ራሳችን ዝቅ ስናደርግ ሰዎች ይበልጥ ሲቀጠቀጡን እናይ ይሆናል፣ ይበልጥ ሲጎዱ ልናያቸው እንችላለን። ግን ራሳችን ዝቅ የምናደርገው ስለ ጽድቅ ነው፣ ስለ እግዚአብሔር መንግስት ነው። እንዲህ ሲሆን እንደው የሚድኑ ጻድቃን ጥቂቶች አሉ በዓለም ላይ። ለእነኛ መዳን ሲባል ሁላችን ራሳችንን ዝቅ አድርገን ሰዎች ይድኑ ዘንድ ከአምላካችን ከክርስቶስ የተማርነውን አርአያነት ምሳሌነት ተቀብለን ዘወረደ የሚለውን ሳምንት ስናስብ የወረደውን ወደ ምድር የመጣውን ዓለምን ያዳነውን አምላካችን ክርስቶስን እያሰብን እኛም እንደ አቅማችን ባል ለሚስቱ ሚስት ለባሏ ራሳቸውን ዝቅ እያደረጉ የሚኖሩበትን በእያንዳንዱ መስሪያ ቤት ላይ ታዘን በትህትና ሆነን የምንኖርበትን የተቸገሩ የተጎዱ ሰዎችን ዝቅ ብለን በመውረድ ዝቅ በማለት ራሳችንን ከፍ ማድረግ እንድንመጣ እግዚአብሔር በቸርነቱ ይርዳን። ፍጻሜያችንን ያሳምርልን። መዋለ ጾሙን የሰላም የፍቅር ያርግልን። ሀገራችን ሰላም ያርግልን። ወስብሐት ለእግዚአብሔር።